ታሪኩ የሚጀምረው በመንገድ ዳር ላይ ያለ አንድን ሆቴል እያሳየን ሲሆን የ30 ዓመቷ ኤሊስ ባሏ ይደውልላትና ስልኳን ፊት ለፊት አድርገው ማውራት ትጀምራለች። ባሏ ያለበት ቦታ ላይ በጣም ሌሊት ቢሆንም ነገር ግን ሚስቱን በስነ ስርዓት ነበር እያዋራት የነበረው። ዛሬ ሐኪም ቤት እንሄዳለን በማለት ስለ ቀጠሯቸውም ያስታውሳታል። ከንግግራቸው እንደምንረዳው ኤሊስ የአንድ መድኃኒት ኩባንያ የሶሻል ሚዲያ ላይ የስራ አስኪያጅ ሆና ትሰራለች። አንድም ትልቅ ስብሰባን አጠናቃ አሁን ላይ ወደ ቤት ለመመለስ እየተዘጋጀች ነበር። ነገር ግን ባሏ የማያውቀው ነገር ቢኖር አሁን ከሱ ጋር እያወራች ሌላ የስራ ባልደረባዋ ደግሞ አብሯት እዛ ሆቴል ውስጥ በመሆን ባሏ ላይ ቺት እያደረገችበት ነበር። በሚቀጥለው ሲን አሊስ እና ጆን ከሆቴሉ ወጥተው ጉዟቸውን ይጀምራሉ። በመኪና ውስጥ እያለን በሚያደርጉት ንግግር ኤሊስ እና ባሏ ልጅ ለመውለድ እየሞከሩ እንደሆነና እንዳልተሳካላቸው እንረዳለን። ባሌ እንደኔ አይደለም፣ ለኔ ለሚያደርጋቸው ነገሮች እንዲሁም ደግሞ ለስሜቴ በጣም ይጨነቃል እያለች እየነገረችው እያለ ጆን መኪና ውስጥ ያለው ጋዝ ሙሉ ለሙሉ እያለቀ እንደሆነ ይረዳና ትላንት ሞልቼ ነበርኩ አስታውሳለሁ በማለት ግራ እየተጋባ ይነግራታል። ግራ ቢጋባም በአንድ አቅራቢያ ወደሚገኝ የነዳጅ ማደያ ይገባሉ። እሱ ነዳጅ ለመቅዳት ሲወርድ እሷ ደግሞ ቡና ለመግዛት ወደ ሱፐር ማርኬቱ ትገባለች። በተመሳሳይ ሰዓት ደግሞ ነዳጁ ከመኪናው ስል በተቀደደው ቀዳዳ በኩል እየፈሰሰ እንደሆነ እናያለን። በዚህም ምክንያት ነበር ነዳጁ በፍጥነት የሚያልቀው። ጋዞን እየሞላ ወደፊት ቀና ብሎም ሲመለከት የሚያስደነግጥ ጽሑፍ ተጽፎ ይመለከታል። ፈጣሪ የትም የለም የሚል ነበር። ሱፐር ማርኬት ውስጥ ቡናዋን ከወሰደች በኋላ ብር ወደ መክፈያ ቦታው ስትራመድ በሚገርም ሁኔታ ስቶር ውስጥ ሰው የሚባል ነገር ሊታያት አልቻለም። ስለዚህ ብሯን ታወጣና ፊት ለፊት ዝም ብላ አስቀምጠው ልትወጣ ስትል ከፊት በጣም የሚያስደነግጥ ነገር ታያለች። ግድግዳው ደም በደም ሆኗል። እዚህ ስቶር ውስጥ ልክ ያልሆነ ነገር እንዳለ ቶሎ ይገባትና በፍጥነት ልታመልጥ ልክ በሩ ጋር ስትደርስ ከውጭ ያለ ፊቱን ማይታይ አንድ ሚስጥራዊ ሰው ይተኩሳል። የተተኮሰው ሽጉጥ እጇ ላይ አርፎ ስለነበረ በስቃይ መጮህ ትጀምራለች። ነገር ግን ወዲያው በጣም ብዙ ሽጉጦች እየተተኮሱ ማርኬቱ በሚናወጥበት ጊዜ ህመሟን እንደምንም ያዝ ለማድረግ እየሞከረች ወደ መደበቂያ ቦታ እየተንፏቀቀች ትሄድ ጀመር። እየጮኸች ለእርዳታ ብትማጸንም ነገር ግን በአቅራቢያ ምንም አይነት ሰው አልነበረም። አንድ የነበረውም አብሯት የመጣው ሰው ሲሆን እሱም ቢሆን መኪና ውስጥ ሙዚቃ ድምፁን ጮክ አድርጎ ከፍቶ የእሷ ድምፅ ሊሰማው አልቻለም ነበር። እዛ ሱፐር ማርኬት ውስጥ ምን እየተከናወነ እንዳለ የሚያውቀው ነገር አልነበረም። እሷ ደም በጣም እየፈሰሳት ስለነበረ እሱን ለማስቆም እጇ ላይ ጨርቅ ታስራለች። ከዚያም በጥንቃቄ ወደ ውጭ ስትመለከት ሌላ ጥይት ከጭንቅላቷ አጠገብ ያልፋል። ያኔ ነበር ተኳሹ ፊት ለፊት ካለው ትልቅዬ የሆነ ቢልቦርድ ጀርባ እንደተደበቀ የተረዳችው። እሷ በስትክክል የቱ ጋር እንዳለ ባታውቅም ነገር ግን እሱ የምታደርገውን እያንዳንዱን እንቅስቃሴ እየተመለከታት ነበር። አሁን ላይ ውጪ ባለው ሰው ራሱ ተስፋ ቆርጣ በህይወት ለመቆየት የሆነን ሰው እርዳታ መጠየቅ ስላለባት ቀስ ብላ በመሄድ ስልኳን ለማምጣት ትወስናለች። እንደምንም ብላ እየተንፏቀቀች ልክ ስልኳ ጋር ስትደርስ ተኳሹ ስልኳ ላይ ይተኩስበትና ብትንትኑን ያወጣዋል። አሁን ላይ እጇ ላይ የተተኮሰባት ስቃይ እየበረታ እንዲሁም ደግሞ ጊዜው በጣም እየሄደ ስለነበረ ግዴታ የሆነ እቅድ ማቀድ አለብኝ በማለት ራሷን ታስገድዳለች። ቀና ብላ በካሜራው በኩል ስቶሩን በደንብ አድርጋ ታየውና ትንሽ ብቻ ራቅ ብሎ የሆነ በር እንዳለ ትመለከታለች። ወዲያው የሆነ ድምፅ ትሰማና ዞር ዞር እያለች ስትመለከት ጠረጴዛ ላይ የሆነ ታኪታኪ ቆሞ ተመለከተች። ነገር ግን እዛው ታኪታኪ ጋር የምትሄድ ከሆነ ጠረጴዛው ተኳሹ በቀጥታ ሊመታበት የሚችልበት ቦታ ላይ ነበር። እዛ ቦታ ላይ መሄድ ራስን ለሞት መስጠት ስለሆነ ኤሊስ በፍጥነት ሌላ ዘዴ ማሰብ ትጀምራለች። ወዲያው የሆነ ሀሳብ ይመጣላትና የተወሰኑ የቺፕስ ከረጢቶችን ይዛ ወደ አየር ተወረውራቸዋለች። ተኳሹ ቺፕሱ ላይ ሲተኩስ ኤሊስ ጊዜ ሳታቃጥል ትዘልና ሬዲዮን ወይንም ደግሞ ዋኪታኪውን ታነሳዋለች። ዋኪታኪው ልክ እጇ ላይ እንደገባ እየጮኸች ፖሊስ ጥራ እባክህን እያለች እያለቀሰች ትማጸናቸው ጀመር። ነገር ግን ከዋኪታኪው ጀርባ ሆኖ ሲሰማት የነበረው ግለሰብ የምትለውን ነገር ከመስማት ይልቅ ስለ ሚስቱ አሚሊያ ይጠይቃታል። በዚህ መሃል ጆን አይኑን ከጨፈነበት ይገልጽና የሆነ ልክ ያልሆነ ነገር እንዳለ ይገባዋል። የነዳጅ መጠኑ እንደገና እየቀነሰ እንደሆነ ያይና በመጨረሻም ነዳጁ የሚፈስበትን ቦታ ያያል። ኤሊስም እስካሁን ድረስ አልተመለሰችም። የሆነ አደጋ እንዳለ ተረድቶ ሊያያት ወደ ሱፐር ማርኬቱ ሲገባ ነገር ግን ልክ አሊስ እንዳያት ነበር ተኳሹ አንገቱ ላይ የተኮሰበት። ጆን ወዲያው ወለሉ ላይ ይወድቃል። በህመም እያቃሰተ ኤሊስን ለእርዳታ እንድትሰጠው ይለምናል። አሊስን በምታየው ነገር በጣም ተደናግጣ ምንም አይነት እርዳታ ከመስጠቷ በፊት ተኳሹ ሁለተኛ ጥይትን ይተኩስበትና ወዲያው ይገለዋል። ከዛ አስፈሪ ሁኔታ በኋላ ኤሊስ ራቅ ብሎ ወድቆ የነበረውን ሬዲዮ ለማንሳት ትሞክራለች። አሁንም መውሊያ በመጠቀም ሬዲዮ እጇ ጋር እስከሚደርስ ድረስ እየጎተተች ወደዛ ካቀረበችው በኋላ ከዋኪታኪው ጀርባ ሆኖ ሲሰማት ለነበረው ሰውዬ ስሟን ትነግረዋለች። ስለ አሚሊያን በሚጠይቃት ጊዜ እዚህ ሱፐር ማርኬት ውስጥ አሚሊያ የምትባል ምንም አይነት ሴት እንዳላየች ትነግረዋለች። ልክ ይህንን እንደሰማ በቃ እሺ አሁኑኑ ለፖሊስ ደውላለሁ በማለት ይነግራታል። እሷም ከ15 ደቂቃ በኋላ በዚህ ቦታ ላይ ፖሊስ እንደሚመጣ ስታቅ ኡፎይ ሁሉም ነገር ሊያበቃ ነው ብላ መተንፈሷን ልክ ሳትጨርስ እኔ እኮ ነኝ ጆን ጭንቅላት ላይ ተኩሽ አናቱን የበተንኩለት በማለት ማንነቱን ይነግራታል።
በዋኪታኪው በኩል ያለው ሰውዬ ከት ብሎ ይስቅባትና አሁን ላይ የጀመርኩትን ስራ ገና አልጨረስኩም። በዚህ ሬዲዮ አድርገሽ እኔን ማዋራትሽን ቀጥይ። የምታቆሚ ከሆነ ወደ ስቶሩ በራሴ ይመጣና አግኝቼሽ እገልሻለሁ በማለት ያስፈራራታል። በድንጋጤ ውስጥ ሆና መውጫ መንገድ እየፈለገች እያለ ግድግዳ ላይ ማብራ ማጥፊያ ታያለች። እዛ ጋር ደርሳ እንደምንም አድርጋ ማብራቶቹን ማጥፋት የምትችል ከሆነ የማምለጥ እድል ሊኖራት እንደሚችል ታስባለች። በአቅራቢያው ያገኘችውን ነገር በሙሉ ወደ ማጥፊያው ተወረውራለች። ደጋግማ ብትሞክርም ነገር ግን እየሳተችው ማድረግ የምትችለውን ነገር ማሳካት ያቅታታል። ወዲያው ተደብቃበት ያለችው የሱፐር ማርኬት እቃ መደርደሪያ ከስር ጎማ እንዳለው ታስተውልና ጥይቶች እየተተኮሱ እሷም ደግሞ በሱ ተደብቃ ጎማውን እየገፋች ልክ ትክክለኛውን ሰዓት ስታገኝ ዘላ ወደ ሌላ መደበቂያ ትሸጋገራለች። በዛ አጋጣሚ ጊዜ ሳታቃጥል ማጥፊያውንም ነክታው ስለነበረ ሙሉ ሱፐር ማርኬቱ በጨለማ ይዋጣል። ከጥቂት ሰከንዶች በኋላ በሬዲዮ ሌላ ሰው ለማግኘት ብትሞክርም ነገር ግን ሰው ለመቀየር በሞከረችው ቁጥር የምታገኘው ተኳሹን ብቻ ነበር። እሱም እየተሳለቀ መሞከርሽን አቁሚ፣ ከኔ ውጪ ምንም አይነትን ሰው ልታገኝ አትችይም። አሁን እዚህ ያለነው እኔ፣ አንቺና የሞተችዋ ሚስቴ ብቻ ናት። ልክ ይህንን ስትሰማና ወደ ጎን በምትዞርበት ጊዜ የሞተች ሴት ከአጠገቧ ትመለከታለች። ይህኔ ነበር ሚስቱ እዛ ስቶር ውስጥ ሞታ እንዳለች የገባት። እሱም እሷ ለባሏ ታማኝ አልነበረችም፣ የገደልኳትም እኔው ራሴ ነኝ በማለት አስደንጋጩን እውነታ ይነግራታል። ልክ ይህንን ስትሰማ በፍርሃት ሰውነቷ በሙሉ ሲደክም ይታወቃታል። ምክንያቱም እሷም እንደ ሞተችዋ ሴትዮ ባሏ ላይ ቺት እንዳደረገች ስለምታውቅ ነበር። እሷም ተኳሹን ላይ ያነጻጸረው ከባሌ ውጪ ከሌላ ሰው ጋር እንደሆንኩኝ አውቀው ይሆን እንዴ? ወይስ ትክክለኛ ባልሆነ ሰዓት ትክክል ያልሆነ ቦታም ላይ ስለተገኘውኝ? እንደዚህ ራሷን የተለያዩ ጥያቄዎችን እየጠየቀች እያለ የሆነ መኪና እሷ ወዳለችበት ስቶር እየመጣ እንደሆነ ትመለከታለች። እዛም መኪና ውስጥ የነበረው አንድ ዳግ የሚባል ሰውዬ ነበር። ወደ ስቶሩም እንደገባ አሚሊያ እያለ የእሷን ስም በሚጠራበት ጊዜ ኤሊስም ድምፅህን ቀንሰ ተደበቅ፣ እዚህ አካባቢ በጣም ኃይለኛ የሆነ ተኳሽ አለ በማለት ልታስጠነቅቀው ሞከረች። ወዲያው አሚሊያ እያለ እየጠራ እንደሆነ ስትገነዘብ እንዴ እሱ ይሁን እንዴ ተኳሹ በማለት መጠራጠር ትጀምራለች። ልክ ከፊት ለፊት እንዳየችው እባክህን ጊዜ ሳታቃጥል ለፖሊስ ደውል እያለች ስትማጸነው እሱም ስልኩ መኪና ውስጥ ረስቶት እንደመጣ ይነግራታል። አሚሊያ ሞታለች፣ እሷንም ባሏን የገደላት። ይህንን ሲሰማ ዳግ በጣም ይደነግጣል። ምክንያቱም አሚሊያ አላገባችም፣ ባል አልነበራትም። ዳግ ልክ ወደ ጠረጴዛው ሲጠጋ አሚሊያ በዋኪታኪው በኩል ያለው ተኳሽ ዳግ ወደዚህ ሱፐር ማርኬት ከመጣ ጊዜ ጀምሮ እስካሁን ድረስ ጸጥ እንዳለ ታስተውላለች። እስካሁን ምንም አይነትን ቃል አልተነፈሰም፣ ምንም አይነት ሽጉጥም አልተኮሰም። ይህም ድንገተኛ ለውጥ እሷን በኃይለኛው እንድትጠራጠር ያደርጋታል። እስካሁን ሲተኩስ የነበረው ይሄ ፊት ለፊት ያለው ዳግ ነው እንዴ በማለት ወደ ድምዳሜ እየደረሰች መጣች። ነገር ግን ዳግ እየደጋገመ ስለምታወራው ነገር ምንም እንደማያውቅና መጨቃጨቋን አቁማ መፍትሄ ለማምጣት አብሮ መስራት እንዳለባቸው ይነግራታል። አላመን ስትለው በሱ በኩል ያለውን ታሪክ ይተርክላት ጀመር። እኔና አሚሊያ እዚህ ሱፐር ማርኬት ውስጥ የማታ ሰራተኛ ተረኞች ነበርን። እሱም እኔ እዚህ የተገኘሁት እሷን ለማየት ብቻ ነው በማለት ይነግራታል። ነገር ግን ኤሊስ አሁን ላይ ከእስካሁኑ በላይ ግራ ተጋብታለች። ማንን ራሱ ማመን እንዳለባት ማወቅ አቅቷታል። ስለዚህ ዳግ አሁን ላይ ያስሹን ዋኪታኪ በመጠቀም ተኳሹን በደንብ በማውራት አጥምጁ፣ በዚያ መልኩ እውነቱን ማወቅ የምንችል ከሆነ እናያለን በማለት ሀሳቡን ሲያቀርብላት እሱም እሷ ባላት መሰረት ተኳሹን በደንብ አድርጋ ለማናገር ብትሞክርም ነገር ግን ምንም አይነት ምላሽ ልታገኝ አልቻለችም። እስካሁንም ቢሆን ተኳሹ ምንም አይነትን ጥይት አልተኮሰም ነበር። ስለዚህ እንዳምንህ አንድ እቅድ አለኝ፣ ወደ መኪና ሂድና ረስቼዋለሁ ያልከኝን ስልክ ይዘህና፣ እንደዛ የምታደርግ ከሆነ የእውነት ተኳሹ አንተ እንዳልሆንክ ላምንህ እችላለሁ። አንተ ካልሆንክ ደግሞ እኔ እዚህ ሁኜ ተኳሹን አዘናጋልሃለሁ በማለት ሀሳቧን ታቀርብለታለች። ልክ እቅዷን ሲሰማ በጣም ይደነግጣል። ምክንያቱም እቅዱ በጣም አደገኛ ነበር። ነገር ግን እሱን መጨቃጨቅና አንተ ነህ ማለት ነው ተኳሹ እያለች ስትነዘንዘው በመጨረሻም በሀሳቧ ይስማማና ስልኩን ለማምጣት ወደ መኪናው ሲሄድ እሷም ደግሞ የያዘችውን ባትሪ በመጠቀም ተኳሹን ለማዘናጋት እየሞከረች ልክ መኪናው ጋር ደርሶ በእጁ ስልኩ የተቀመጠበት ቦታ ጋር ለመድረስ ሲሞክር ሽጉጥ ይተኮስና እዛው መኪና ውስጥ እያለ ዳግ ይሞታል። አሁን ላይ ዳግ እስካሁን ድረስ ሲነግራት የነበረው ታሪክ እውነቱን እንደሆነና ምንም የማያውቅ ንጹህ ልጅ አስገድዳ ወደ ውጭ አስወጥታው እንደገደለችው ስታቅ ስቅስቅ ብላ ማልቀስ ትጀምራለች። አሁን ላይ ደግሞ ዳግም ስለሞተ ከዚህ ቦታ በህይወት የመውጣት እድሏ በጣም ዝቅተኛ እንደሆነ ይሰማታል። ወዲያው ትክክለኛ ተኳሹ እስካሁን ጸጥ ብሎ የነበረው በዋኪታኪው ድምጽ ማሰማት ይጀምራል። ቀዝቀዝ ባለ ድምጽ አንቺ ነፍሰ ገዳይ፣ እስኪ አሁን የኔና ያንቺን ልዩነት ንገሪ። በህይወት እንደማይተርፍ እያወቅሽ በግድ ካልሄድክ ብለሽ አስገደልሽው አይደለ? ቀጥሎም ተኳሹ አሁን ላይ ከሷ ምን እንደሚፈልግ በስነ ስርዓት ይነግራታል። እኔ የምፈልገው እውነቱን ብቻ ማወቅ ነው። ስለ አንቺ ደግሞ የማላውቀው ነገር የለም። አንቺ
በምትሰሪበት ኩባንያ ውስጥ በሰዎች ህይወት ላይ የሚጫወቱ መድኃኒቶችን የምታስተዋውቂበትን መንገድ በጣም ነው የምጠላው። ምንም በማያውቁ ንጹሐን ህይወት ላይ ትጫወቻለሽ። ልክ አሌስ ይህንን ስትሰማ እነዛን መድኃኒቶች የሚያመርተው እኔ የምሰራበት ድርጅት ነው፣ እኔ ደግሞ እዛ ተቀጥሬ የምሰራ የሶሻል ሚዲያ ማናጀር ብቻ ነኝ በማለት የእሷን ንጹህነት ለማስረዳት በምትሞክርበት ጊዜ እሱም ከድርጅትሽ በላይ እኮ ያንቺ ስራ ነው የሚብሰው። እነዚህን ፕሮዳክቶች ለሰዎች ለመሸጥ ስትይ ውሸቶችን እየጨማመርሽ ሰዎች ጥቅማቸውን ብቻ እንዲመለከት እያደረግሽ ነው ወደ ህዝቦች እንዲገፋ የምታደርጊው። ነገር ግን በዚህ ብቻ አላበቃም። ተኳሹ የኩባንያዋን ትክክለኛ ስም ጭምር ያውቃል። በድርጅቱ ውስጥ ስልጣንን ለማግኘት ስትል በንጹሐኖች ሰዎች ስራ ላይ ስለመረማመዷና ምን ያክል ራስ ወዳድ እንደሆነች ይነግራታል። በእሷ አስተያየት በዚህ ምክንያት ግዴታ መሞት አለባት። ይቀጥልምና ለስራ እድገት ስትይ አንዱ የስራ ባልደረባሽን ጫፍሽን ሳይነካሽ የጾታ ትንኮሳ አድርሶብኛል በማለት በሐሰት ትወነጅዋለሽ። ያ ሰው በአንቺ ምክንያት ከስራ ቦታ ተባረረ። ከስራ ስለተባረረ እንዲሁም ደግሞ ገንዘብ ማግኘት ስላልቻለ የታመመችውን ልጁን እንኳን ለማሳከም መድኃኒት መግዣ ማግኘት ራሱ አልቻለም ነበር። ተኳሹ በሚያወራው ነገር እየተበሳጨ እሷ ላይ እየጮህባት እያለ ዞር ስትል ከጠረጴዛው አጠገብ የተቀመጡ ዣንጥላዎችን ትመለከታለች። ወዲያው የሆነ ሀሳብ ይመጣላታል። በተመሳሳይ ሰዓት እስካሁን ድረስ የአሜሊያ ባል ነኝ ሲል የነገራት ውሸት እንደሆነ ይሰማታል። ቀደም ብሎ ዳግ አሜሊያ ያላገባች ሴት እንደሆነች እንደነገራት ታስታውስና ይህ ማለት ተኳሹ ገና ከጅምሩ እየዋሸ ሊሆን ይችላል ማለት ነው። በሚስቱ የተከዳ በዛም ምክንያት ደግሞ በጣም የተናደደ ባል መምሰልን ለምን አስፈለገ በማለት እያሰበች በተመሳሳይ ሰዓት ተኳሹ በዋኪታኪው በኩል እስካሁን ድረስ ስለሷ ማውራቱን አላቆመም። አሊስ ትኩረቱን ለመሳብ ዣንጥላዎቹን በረድፍ ታሰልፋቸዋለች። ነገር ግን ተኳሹ እንቅስቃሴዋን በፍጥነት ነበር የተረዳው። ወዲያው ከአንድ ሰከንድ በኋላ ከውጭ ከፍተኛ የሆነ ተኩስ መተኮስ ይጀምራል። ጥይቶች በነዳጅ ማደያው በኩል እንደ በረዶ ይዘንቡ ጀመር። እንደ እድል ሆኖ ግን ኤሊስ ከፍተኛ የሆነ ፍጥነቷን በመጠቀም ወደ መውጫው በር ትደርሳለች። በመጨረሻም ላመልጥ ነው የሚል ስሜት እየተሰማት ልክ በሩን ለመክፈት ስትታገል በሩ እንደተቆለፈ ይገባታል። ነገር ግን ተስፋ አትቆርጥም። ቁልፉን ለመስበር የሚያስችላትን ነገሮች በሙሉ ትሞክራለች። ነገር ግን ደጋግማ ብትመታውም በፍጹም ሊሰበርላት አልቻለም። ልክ በዚህ ሰዓት ሌላ ሰው ነዳጅ ለመቅዳት ወደ ማደያው ሲመጣ ተመለከተች። ከመኪናው ልክ እንደወረደ የክሬዲት ካርዱ ስለማይሰራ እያጉረመረመ መኪናውን አስነስቶ ከዛ ቦታ ይሄዳል። በዚህ ሁሉ መሀል ተኳሹ በሰውየው ላይ አንድም ጥይት አልተኮሰም ነበር። በዚህም መሀል ተኳሹ ገዳዩ ያገኘውን ሰው በሙሉ አይገልም። እቅዱን የተረዱትን ወይንም ደግሞ ወደ እውነቱ የተቃረቡትን ብቻ ነበር የሚገለው። በዚህ ሰዓት ኤሊስ ስቅስቅ ብላ እያለቀሰችና ባደረገችው ነገር ምን ያክል እንደተጸጸተች እየነገረችው ምናልባት ለቅሶዬንና ታሪኬን ከሰማ በኋላ ያዝንልኝና ከዚህ ቦታ እንደሄድ ይለቀኛል በማለት ነበር። ከባሏ ጋር ለረጅም ጊዜ ልጅ ለመውለድ እየሞከሩ እንደነበርና እሷ ግን ልታረግዝ ባለመቻሏ በትዳሯ ላይ እንዲሁም ደግሞ በእሷና በባሏ መካከል ትልቅ የሆነ ክፍተት እንደፈጠረባት ትነግረዋለች። ነገር ግን ይህንን ሁሉ ነገር ከመለፍለፏ በፊት ተኳሹ ባሏ ላይ ቺት እያደረገችበት እንደሆነና እያታለለችውም እንደሆነ እንደሚያውቅ ይነግራታል። ገረችውም ነገር ለሷ በማዘን ምትክ በጣም ከባድ የሆኑ ስድቦችን ያዘንብባት ጀመር። እንዳንቺ አይነት ሰዎች ከዚህ ምድር ላይ አንድ በአንድ ብትሞቱ እቺ ምድር ለሰዎች የተሻለች ቦታ ትሆን ነበር። በዚያች ቅጽበት አሊስ የፖሊስ መኪና ወደ ማደያው ሲመጣ ትመለከታለች። በውስጧ ትንሽዬም ብትሆን ተስፋ ብልጭ ትላለች። ነገር ግን እየመጣው የነበረው የፖሊስ መኪና ከአዝማደያው ጋር ሳያርፍ እየነዳ ቦታውን ጥሎት ይሄዳል። ተኳሹ ታዲያ ባለፈው የፖሊስ መኪና ትኩረቱ ተስቦ ስለነበረ እሷም ያንን አጋጣሚ በመጠቀም ወደ ውጪ በመውጣት የጆን መኪና አጠገብ ትደርሳለች። ገዳዩን በዛ ሰዓት በዋኪታኪው እየተጠቀመ የት ነው ያለሽው እያለ ይጮህባታል። እንደምንም ብላ የመኪናው በርን ልትነካ ስትል ተኩሱ እንደገና ይጀመራል። ተኳሹ አሁን ላይ የት እንዳለች አውቋል። በኃይለኛው ጥይቶቹን እየተኮሰ በጣም ሲያጣድፋት እሷም እየሮጠች ወደ ስቶሩ ለመመለስ እየሞከረች፣ በዚህኛው ጊዜ ግን የተተኮሰው ጥይት ጭኗን ይመታታል። ስቃዩን ምንም አልቻለችውም ነበርና እግሯን እየያዘች በኃይለኛው እየጮኸች ደም ደግሞ ከሰውነቷ ላይ ጉድ መፍሰስ ይጀምራል። ከዛ ቦታ ለመራቅ ለመንፏቀቅ እየሞከረች ከፊት ለፊቷ የሚታዩት ነገሮች እንዳለ ብዥ እያሉ በመጨረሻም ራሷን ስታ ትወድቃለች። ከቆይታዎች በኋላ ራሷን ከሳተችበት ስትነቃ ወዲያው ጊዜ ሳታቃጥል ቁስሏን ለማከም ትሞክራለች። ለጊዜውም ቢሆን ከሰውነቷ ደም መፍሰሱን እንዲያቆም አደረገች። በሌላ በኩል ደግሞ ገዳዩ አሁንም ቢሆን መለፍለፉን አላቆመም። ከአጠገቧ መጋዝ ስላገኘች ጋኑን ቆርጣ በሩን ከፍታ ከዛ ለመውጣት ነበር እቅዷ። መጋዙንም ተጠቅማ ጋኑን ለመቁረጥ እየታገለች እያለ ሳታስበው መጋዙ ጣቷን ይቆርጣታል። በዚህም ጊዜ ህመሙ በጣም ሲበረታባት እንዲሁም ደግሞ ተስፋ ስትቆርጥ ብስጭት ትልና ሬዲዮን በማንሳት ሰውየው ላይ መጮህ ትጀምራለች። እኔን መግደልህ የተመሰቃቀለውን ህይወትህን ምንም ሊያስተካክልልህ አይችልም። ወዲያው ከውጭ አንድ ሽማግሌ ሰውዬ መኪናውን ይዞ ጋዝ ሊሞላ ይመጣል። ከመኪናው እንደወረደና አንዳንድ ነገሮችን እንደሞከረ ዞር ሲል የዳግን ሬሳ መሬት ላይ ወድቆ ይመለከታል። ባየው ነገር በጣም ከመደንገጡ የተነሳ አሁን ላይ ምን ማድረግ እንዳለበት ግራ ገባው። እዛው በቆመበት
ለፖሊስ ደውል እያለች እየጮኸች ልትነግረው ብትሞክርም ነገር ግን ተኳሹ ሽማግሌው ሰውየው ላይ በመተኮስ እዛው ሞቶ መሬት ላይ እንዲወድቅ ያደርገዋል። ነገሮች ደግሞ የባሰ ሲባባሱ ሚስቱ በጣም በመደንገጥ ከመኪናው ምን ተፈጠረ እያለች እየሮጠች ወደ ባሏ ስትሄድ አለስ ከተደበቀችበት ቦታ ሆና እጇን በመጠቀም ቶሎ ብለሽ ተደበቅ እያለች ልታስጠነቅቃት ትሞክራለች። ነገር ግን በጣም ረፍዷል። ገዳዩ ምንም ጊዜ ሳያባክን የወጣችውንም ሚስትየውን ተኩሶ ይገድላታል። በዚህም መልኩ ምንም የማያውቁ እነዚህ ምስኪን ባልና ሚስቶች በአንድ ጊዜ ተገለው መሬት ላይ ወደቁ። አሁንም ቢሆን ገዳዩ ሬዲዮን በመጠቀም መለፍለፉን አላቆመም። አንቺና እኔ አንድ አይነቶች ነን፣ የሁለታችንም ደም ውስጥ ሰይጣን የሆነ ጂን አለ። ይህንን ስትሰማ አለች በጣም ትበሳጭና እያለቀሰችና እየጮኸች እኔ ካንተ ጋር በፍጹም አልመሳሰልም። ቀጥላም የሆነ ነገር መናዘዝ ትጀምራለች። ቅድም ከባሌ ጋር ልጅ መውለድ እንደምፈልግና እንዳልተሳካልኝ የነገርኩ ውሸቴን ነበር። እስካሁን ልጅ ያልወለድኩት በድብቅ መድኃኒት ስለምወስድ ነበር። ይህንንም ያደረግኩበት ምክንያት እኔ እዚህ ምድር ላይ ለራሴ ስቃይ ላይ ነኝ። ሌላን ደግሞ ምንም የማያውቅን ህፃን ልጅ ወደዚህ ምድር በማምጣት እንደኔ እንዲሰቃይ አልፈልግም። እንደኔ ዲፕሬሽን ውስጥ ገብተው በጨለማ ውስጥ እንዲኖሩ አልፈልግም። ልጆችን ከወለድኩ በኋላ እንዳንተ ጨለማ ውስጥ ተደብቀው የንጹሃኖችን ሰዎች እየተኮሱ የሚገድሉ እንዲሆኑ አልፈልግም። ልክ ይህንን ስትናገር የተናገረችው ነገር ልቡን የነካው ይመስል ለፊቱ ቆሞ እንኳን አልተኮሰባትም ነበር። ወዲያው ዞር ስትል መኪና ውስጥ የሆነች ህፃን ልጅ እስካሁን ድረስ በህይወት እንዳለችና እስካሁን የተፈጠሩ ነገሮችን በሙሉ በመስኮት ስትመለከት እንደነበረ ኤሊስ ታስተውላታለች። ሁለቱ አያቶቿ አይኗ እያየ ስለተገደሉ በጣም ከመፍራቷ የተነሳ ምን ማድረግ እንዳለባት ራሱ ግራ ገብቷታል። አለስ ባየችው ነገር በጣም በመደናገጥ ሬዲዮን በመጠቀም ለገዳዩ እባክህን እቺ ንጹህ ልጅ እንዳትገላት ከዚህ ቦታ እንድትሄድ ፍቀድላት እያለች ትማጸነው ጀመር። ገዳዩም ቀዝቀዝ ባለ ድምፅ እስካሁን ድረስ እኔ ልጅቷን መግደል ብፈልግ ኖሮ ቅድም ነበር ምገላት። ቀጥሎም ጥያቄ ይጠይቃታል። ልጅቷን በህይወት ለማቆየት ስትይ የአንቺን ህይወት ልትሰጭኝ ትችያለሽ? አለስም በዚህ ጊዜ መልሱን ለመመለስ ምንም አላቅማማችም ነበር። አዎ ህይወቴን አሳልፌ እሰጣለሁ ስትል መለሰችለት። በዚህም ጊዜ በቃ 2 ደቂቃ ሰጥሻለሁ። የሰጠውሽን 2 ደቂቃ በመጠቀም ይህቺ ልጅ ከዚህ ቦታ እንድታመልጥ አድርጊያት። በዚህም ጊዜ አለስ ወደ ትክክለኛው አስፓልት እየሮጥሽ ሂጂ፣ ከዚህ ቦታ አምልጪና ሰዎችን እንዲረዱሽ ጠይቂ በማለት ምንም እንኳን ልትነግራት ብትሞክርም ነገር ግን ሁለቱ አያቶቿ ተተኩሶባቸው ፊት ለፊቷ ሲገደሉ የተመለከተችው ህፃን ልጅ ጭንቅላቷ ማሰብ አቁሞ ነበርና ከዛ ቦታ በፍጹም መንቀሳቀስ አልቻለችም። በመጨረሻም ወደ አስፋልቱ በመሄድ አላመለጠችም። ይልቅ የሱፐር ማርኬቱን በር ትከፍትና ወደ ውስጥ ትገባለች። ለልጅቷ ወደ ስቶሩ አነጣጥሮ ከሚተኩሰው ገዳይ በላይ ውጭ ያለው ጨለማ በጣም አስፈርቷት ነበር። አሁን ላይ አለስ ያላትን አቅም በሙሉ በመጠቀም መጋዙን በማንሳት ጋኑን ለመቁረጥ እየታገለች ነው። በሌላ በኩል ደግሞ ተኳሹ አሁን ላይ ከተደበቀበት ትልቅ የሆነ ቢልቦርድ ይወጣል። ቀስ እያለ እየተራመደ ወደ ሱፐር ማርኬቱ መድረስ ጀመረ። የጀመረውን ነገር አሁን ላይ በአካልና በቅርበት ተገኝቶ ለመጨረስ ነበር አላማው። ታዲያ ከዚህ ሁሉ መከራ በኋላ አለስ በመጨረሻም ጋኑን ትቆርጠውና ወደ ውስጥ ልጅቷን ይዛ ትገባለች። የማምለጫ ጊዜያችን ደርሷል ብላ ደስታ እየተሰማት የነበረ ቢሆንም ነገር ግን ልክ ወደ ውስጥ ከገቡ በኋላ በሩ በኃይል እንደተጠረቀመ ይገባታል። ታዲያ ከጀርባዋ እሷን እያፈላለጋት እንደሆነና ሊጨርሳት እየመጣ እንደሆነ ስለምታውቅ አሁን ላይ ፊት ለፊት ከመጋፈጥ ውጪ ሌላ ምንም አይነት አማራጭ አልቀራትም ነበር። ህፃኗን ልጅ በፍጹም ሊያያት የማይችልበት ቦታ ትደብቃታለች። ቀጥላም እንደ መሳሪያ ሊያገለግላት የሚችሉትን ነገሮች በሙሉ እየገጣጠመች ትዘጋጅ ጀመር። በቅርቡ ገዳዩ እሷ ወዳለችበት ቦታ እየተጠጋ ይመጣ ጀመር። መሬት ላይ ያሉትንም ደሞች እየተከተለ እየሄደ ማውራቱንም ግን እስካሁን ድረስ አላቆመም። ማን እመስልሻለሁ እስኪ ገምጪ ሲል ጥያቄውን አቀረበላት። በከዳሹ ባል ምክንያት አንቺን ልገልሽ የተቀጠርኩኝ ነፍሰ ገዳይ እመስልሻለሁ? ወይስ በአንቺ ምክንያት ስራዬን ያጣሁት የስራ ባልደረባሽ? ወይስ የምትሰሪበት ኩባንያ አንቺ ባስተዋወቅሽው መድኃኒት ምክንያት ልጁ የሞተችበት አባት? እንደዚህ ጥያቄዎችን እየጠየቃት እየተራመደ ወደ አንድ ኮርነር ሲደርስ ጊዜ ሳታቃጥል ኤሊስ ትመጣና ከኋላ ትወጋዋለች። በቻለችው አቅም በሙሉ እየደጋገመች ከጀርባ ትወጋዋለች። ነገር ግን ይሄ ሁሉ ነገር እሱ ለማድረግ ከሚፈልገው ነገር ሊያስቆመው አልቻለም። እሱ ዞሮ እሷን እየደበደባት፣ እሷ ደግሞ በቻለችው አቅም በሙሉ ፊቱን ለመክፈትና ማንነቱን ለማየት ትታገላለች። ሲድኒ ከተደበቀችበት ቦታ ሆና የሚፈጠረውን ነገር በጣም በመፍራት ትመለከታለች። በዚህ ሁሉ ትዕይንት መሃል የተኩስ ድምፅ ተሰማ። አለስ ወደ መሬት ወደቀች። በአሁኑ ህይወቷ ሙሉ ለሙሉ ያለፈ ይመስላል። ገዳዩም ቀስ እያለ እየተራመደ ህፃኗ ልጅ የተደበቀችበት ቦታ ጋር ደረሰ። እስከሚያገኛት ብዙም ጊዜ አልፈጀበትም ነበር። ወደ ልጅቷ ይንበረከክና ኮፍያውን ቀስ ብሎ አወለቀው። ቀጥሎም ፊቱ ላይ አድርጎት የነበረውን ማስክ ሊያወልቀው ሲል አሁን ላይ መሞት የነበረባት አለስ ከኋላ ከየት መጣች ሳይባል ትመጣና የቀራትን አቅም ሙሉ ለሙሉ በመጠቀም የእሳት ማጥፊያ አናቱን ትለውና መሬት ላይ ትጥለዋለች። አሁንም ለመነሳት በሚሞክርበት ጊዜ ድጋሚ አናቱን ትልለትና ድግማ ትጥለዋለች። አሁንም የቀራትን አቅም ተጠቅማ እየጎተተች
ወደ ሃይድሮሊክ ፕሬስ ወይንም ደግሞ አንድ ነገር ማሽን ውስጥ ከተከተተ በኋላ ራሱ የተከተተውን ነገር ቀጥቅጦ ዳሜጅ የሚያደርግ ነገር ውስጥ ነበር የከተተችው። የሰውየውን ፊት ለማየት በጣም ፈልጋ ነበር። ያስገባችበት ማሽን ስራውን ሳይጀምር በፊት ፊቱን ለመክፈት እየታገለች እያለ በድንገት ማሽኑ መስራት ይጀምርና ሰውነቱን እስከ ፊቱ ቅጥቅጥ አድርጎ እንዳልነበረ ያደርገዋል። አሁን ላይ ሁሉንም ሲያስፈራ የነበረው ቅዠት አብቅቷል። ነገር ግን አንድ ችግር አለ። አሊስ ገዳዩ ማን እንደሆነ በፍጹም ከዚህ በኋላ ልታውቅ አትችልም። ገዳዩም ከሞተ በኋላ አቅሟ ሙሉ ለሙሉ እያለቀ እዛው ቀዝቃዛ መሬት ላይ ያለች በዛው ህይወቷ ያልፋል። በመጨረሻው ትዕይንት ልጅቷ ለብቻዋ ሆና ከዛ ሱቅ እየወጣች ወደ አስፓልቱ ቀስ እያለች እየተራመደች የጠዋትም ፀሐይ መውጣቱን እያሳየን እዚህ ጋር ፊልማችን ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።